ጤና ይስጥልን የገበያ ሚዲያ ተከታታዮቻችን የመስከረም 24 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ አካተናል። አብራችሁን እንድትቆዩ እንጋብዛለን። በቅድሚያም አርዕስቶችን። የውሃና ኢነርጂ ሚኒስቴር አዲስ መግለጫ አወጣም። ሚኒስተሩ በሰጠው መግለጫም በርካታ ትኩረትን የሚስቡ ጉዳዮችን አንስቷል። ሙሉ መግለጫውን በዝርዝር እናጋራችኋለን። የካቢኔ አባላት ሽግሽግና ምደባ መደረጉ ተገለጸ። በዚህ ሽግሽግና ምደባም በርካታ ከፍተኛ ባለስልጣናት ሹመት ተሰጥቷቸዋል። በዝርዝር የምናጋራችሁ መረጃችን ነው። ኤርትራ ኢትዮጵያን በሚመለከት ጠንከር ያለ መግለጫ መስጠቷ ተሰማም። በመግለጫው ምናለች? የምትሰሙት ይሆናል። ኢትዮጵያ ከአበዳሪ ሀገራትና ተቋማት የተበደረችውን ብድር በተመለከተ አዲስ ሪፖርት መውጣቱ ተገለጸ። ይህ ሪፖርትም ዕዳው እንዲከፈል የሚጠይቅ ነው ተብሏል። የምናጋራችሁ መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በጥንታዊነቷ የምትታወቀው ለገሃር አሁን አዲስ መልክ ይዛ እየዘመነች ትገኛለች። የሚፈልጉትን ነገር ሁሉ አንድ እርምጃ ርቀት ላይ በሚያገኙበት ለገሃር ዘመናዊ የሪል ስቴት መንደር በጊፍት ሪል ስቴት እየተገነባ ነው። 85,000 ካሬ ላይ ያረፈው ይህ መንደር ከትምህርት ቤት ጀምሮ የሕክምና ማዕከል፣ የመዝናኛ ስፍራ፣ ስፖርት ማዕከል፣ ስፓ እንዲሁም የሲኒማ አገልግሎት የሚሰጥ ቢዝነስ ሴንተር በውስጡ የያዘ ነው። ከባለ 1 እስከ ባለ 3 መኝታ አፓርትመንቶችና የንግድ ሱቆችን ለሽያጭ አቅርበናል። የቤት ባለቤት ብቻ ሳይሆን የወደፊት ትልቅ ኢንቨስትመንት ባለቤት ለመሆን ጊዜው አሁን ነው። ከመስከረም 29 ጀምሮ በሚካሄደው የሽያጭ መርሃ ግብራችን ላይ ለመሳተፍና ሳይት ለመጎብኘት እንዲሁም ለመመዝገብ በ0930 71 1695 ይደውሉ። ይምጡና የዚህ ውብ መንደር ባለቤትና አካል ይሁኑ። ጊፍት ሪል ስቴት። ኢትዮጵያ በቱሪዝምና በኢኮኖሚ እድገት ያላት አቅም የሚደነቅ ነው ተባለም። ኢትዮጵያ በቱሪዝምና በኢኮኖሚ እድገት ያላት አቅም የሚደነቅ ነው ሲሉ በዓለም አቀፍ የጀርመን ትብብር የስራ ሽግግር ፕሮግራም ስራ አስኪያጅ ጌሮልድ ሽዋርዝ ተናግረዋል። በዓለም አቀፍ የጀርመን ትብብር የስራ ሽግግር ፕሮግራም ስራ አስኪያጁ በኢትዮጵያ የግሉ ዘርፍ ልማት ተነሳሽነትና በቱሪዝም ዘርፉ ኢንቨስትመንትን ማስፋፋት ወሳኝ ነው ብለዋል። በዚህም በቅርቡ የተጠናቀቀው ታላቁ የኢትዮጵያ ህዳሴ ግድብ አዳዲስ የቱሪስት መስህቦችን ፈጥሯል ብለው ይህም ደግሞ የአውሮፓና የሌሎች ሀገራት ቱሪስቶችን ለመሳብ እንዲሁም የቱሪዝም ኢንዱስትሪውን እድገት ለማጎልበት ከፍተኛ አስተዋጽኦ እንደሚያበረክት አስታውቀዋል። በተጨማሪም ኢትዮጵያ ያሏት በርካታ ቅርሶችና የቱሪስት መዳረሻ ቦታዎች ለኢኮኖሚው እድገትም ትልቅ ዕድል የሚፈጥሩ መሆናቸውን ጠቁመዋል። በሌላ በኩል ዓለም አቀፍ የጀርመን ትብብር የስራ ሽግግር ፕሮግራም ባለፉት 4 ዓመታት ውስጥ 15700 ለሚደርሱ ዜጎች የስራ ዕድል መፍጠር መቻሉን አንስተዋል። በተጨማሪም ፕሮግራሙ በ6 ዓመታት ውስጥ በኢንፎርሜሽን ቴክኖሎጂ፣ በአገልግሎት፣ በፋይናንስና በምርት ዘርፎች ተጨማሪ 15000 ለሚደርሱ ዜጎች የስራ ዕድል ለመፍጠር ማቀዱን ተናግረዋል። የአፍሪካ ህብረት ባጋጠመው የከፍተኛ ሚሊዮን ዶላር እጥረት ሊፈርስ ይችላል ተባለም። ህብረቱ የሶማሊያ ተልዕኮ አጋጥሞታል በተባለው 180 ሚሊዮን ዶላር የገንዘብ እጥረት ሊፈርስ እንደሚችል ነው የተገለጸው። የአፍሪካ ህብረት በሶማሊያ ያለው የድጋፍና ማረጋጋት ተልዕኮ ለስራው የሚያስፈልገው የገንዘብ ድጋፍ በመሟጠጡ ምክንያት ሊቋረጥ እንደሚችል እየተነገረ ይገኛል። በዚህም የተልዕኮውን ቀጣይነት አደጋ ላይ የጣለው የገንዘብ እጥረት 180 ሚሊዮን ዶላር መድረሱንም ባለድርሻ አካላት ገልጸዋል ሲል ካፒታል ጋዜጣ አስነብቧል። በአሁኑ ወቅትም በአፍሪካ ህብረት የሶማሊያ የሽግግር ተልዕኮ ወደ ድጋፍና ማረጋጋት ተልዕኮ ከተሸጋገረ በኋላ ባሉት ወራት በተልዕኮ ውስጥ ከኬንያ፣ ከቡሩንዲ፣ ከኢትዮጵያ፣ ከጅቡቲና ከኡጋንዳ የተውጣጡ ወደ 11000 የሚጠጉ ወታደሮች ይገኛሉ ተብሏል። በሌላ በኩል በኒውዮርክ በተካሄደ
ከተካሄደው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ለጎንም በተደረገው የገንዘብ ድጋፍ ከፍተኛ ደረጃ ዝግጅት ላይ የኮሚሽኑ ሊቀመንበር ሙሐመድ አሊ ዩሱፍ በሶማሊያ ያለው የጸጥታ ሁኔታ አሁንም ተጋላጭ እንደሆነና አልሸባብ አሁንም በሀገሪቱ ላይ ስጋት መፍጠሩን ማስጠንቀቃቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። ሊቀመንበሩ በዚህ ወቅት አክለውም ዓለም አቀፍ አጋሮች ድጋፍ ቢያደርጉም 180 ሚሊዮን ዶላር የገንዘብ ክፍተቱ ሳይሸፈን ቀርቷል ብለዋል። በመሆኑም የአፍሪካ ህብረት የአፍሪካን ቁርጠኝነት ለማሳየት ለሰላም ፈንድ የሚያደርገውን መዋጮ ወደ 20 ሚሊዮን ዶላር በእጥፍ ጨምሯል ያሉት ሊቀመንበሩ፣ ሆኖም ግን አስቸኳይ ሊተነበይ የሚችልና ዘላቂ የገንዘብ ድጋፍ ከሌለ በከፍተኛ ጥረት የተገኙ ስኬቶች ሊቀለበሱ ይችላሉ ሲሉም አስጠንቅቀዋል። ክልሉ የካቢኔ አባላት ሽግሽግና ምደባ ማድረጉን አስታወቀም። የሲዳማ ክልል ኮሚኒኬሽን ቢሮ የክልሉ የካቢኔ አባላት ሽግሽግና ምደባ መደረጉን በዛሬው ዕለት አስታውቋል። በዚህም በተደረገው ሽግሽግና ምደባ መሰረት አቶ አሰፋ ፎና የእንስሳትና አሳ ሀብት ልማት ቢሮ ሲሆኑ አቶ ጎሳዬ ጎዳና ደግሞ የመንገድ ልማትና የትራንስፖርት ቢሮ ኃላፊ ሆነው ተሹመዋል። በተጨማሪም ዶክተር ዮሐንስ ዮና የፕላንና ልማት ቢሮ ኃላፊ ሆነው ሲመደቡ አቶ መንግስቱ ማቴዎስ እንዲሁ የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ሆነው ተመድበዋል። እንዲሁም አቶ ብሪክ ሰለሞን ደግሞ የከተማ ልማትና መሰረተ ልማት ቢሮ ኃላፊ መሆናቸውን የክልሉ ኮሚኒኬሽን ቢሮ አስታውቋል። የክልሉ የካቢኔ አባላት ሽግሽግና ምደባ ከተደረገላቸው አንዱ አቶ አሻግሬ ጀንበር ሲሆኑ በዚህም የኢንዱስትሪ ልማት ቢሮ ኃላፊ ሆነው ተመድበዋል። የውሃና ኢነርጂ ሚኒስቴር አዲስ መግለጫ አወጣም። ሚኒስትሩ የታላቁ የኢትዮጵያ ህዳሴ ግድብ የናይል ወንዝ ተፋሰስ በተለይም ሱዳንንና ግብፅን ከአጥፊ ጎርፍ በመከላከል ትልቅ ሚና እየተጫወተ መሆኑን አስታውቋል። የውሃና ኢነርጂ ሚኒስቴር በመግለጫው ግድቡ ባይኖር ኖሮ በቅርብ ወራት በኢትዮጵያ ደጋማ አካባቢዎች የተከሰተው ከፍተኛ ዝናብ በታችኛው ተፋሰስ ሀገራት በሰው ሕይወትና በመሰረተ ልማቶች ላይ ታሪካዊ ውድመት ሊያስከትል ይችል እንደነበር ገልጿል። በተጨማሪም ሚኒስተሩ የግብፅ የመንግስት ተቋማት ስለ ግድቡ በሚያወጧቸው የህዝብ መግለጫዎች ውስጥ ውሸቶች ዋነኛ አካል መሆናቸውን በመጥቀስ እየቀረበ ላለው ክስ ምላሽ ሰጥቷል። በዚህም በሱዳን ለ93 ዓመታት የተመዘገበው መረጃ እንደሚያሳየው ከሆነ ግድቡ ከመገንባቱ በፊት በነበሩት ነሐሴ ወራት የጎርፍ መጠን በቀን ከ800 ሚሊዮን ሜትር ኪዩብ በላይ ሊሆን እንደሚችል በመግለጫው ተመላክቷል። ይሁን እንጂ እንደ አውሮፓውያኑ አቆጣጠር በነሐሴና መስከረም 2025 ከግድቡ የተለቀቀው አማካኝ የቀን ውሃ በቅደም ተከተል 154.7 ሚሊዮን ሜትር ኪዩብ እና 475 ሚሊዮን ሜትር ኪዩብ ብቻ እንደነበር ሚኒስትሩ አስታውሷል። በመሆኑም የግብፅ ባለስልጣናት የጎርፍ አደጋዎችን ምክንያት በማድረግ በኢትዮጵያ ላይ የሚሰነዝሯቸው ክሶች መሰረተ ቢስ መሆናቸውን የኢትዮጵያ መግለጫ አውግዟል። በሌላ በኩል የሱዳን የግብርናና መስኖ ሚኒስቴር በሱዳን የታየው የጎርፍ መንስኤ በዋነኝነት ከኢትዮጵያ ጋር ግንኙነት የሌለውና ከነጭ አባይ የሚመጣው የውሃ ፍሰት መጨመር ጋር የተያያዘ መሆኑን ማስታወቁን መግለጫው ጠቁሟል። ኢትዮጵያ ከአበዳሪ ሀገራትና ተቋማት የተበደረችው ብድር ከሀገራዊ ምርት ድርሻ ዕዳው 28 በመቶ መሆኑ ተገለጸ። ኢትዮጵያ ለመሰረተ ልማት የሚውል ለሌሎች ሀገራዊ ፍላጎቶችን ለማሟላት ከአበዳሪ ሀገራትና ተቋማት የተበደረችው ገንዘብ እየተንከባለለ መጥቶ በአሁኑ ወቅት ከአጠቃላይ ሀገራዊ ምርት ድርሻ ዕዳው 28 በመቶ ያህል መሆኑ ይነገራል።
የሀገሪቱ ኢኮኖሚም በየወቅቱ እድገት ቢያሳይም የውጭ ዕዳው ጉዳት አሳሳቢና ፋታ የማይሰጥ መሆኑን እንዲሁ ይገለጻል። ይህን ተከትሎም በቅርቡ የወጣው ዓለም አቀፍ የአበዳሪዎች ሪፖርት ኢትዮጵያ ዕዳዋን እንድትከፍል እየጠየቀ ይገኛል ተብሏል። በዚህም የወጣውን ሪፖርት በተመለከተ ማብራሪያ የሰጡት የኢኮኖሚ ባለሙያው አቶ ዋሲሁን በላይ ኢትዮጵያ መክፈል ያለባትን መጠን አሁን እየከፈለች አይደለም ያለው ሪፖርቱ በርካታ ምክንያቶችንም አስቀምጧል ብለዋል። ሪፖርቱ ካስቀመጣቸው ምክንያቶች መካከል ኢትዮጵያ ከኤክስፖርት የምታገኘው ገቢ ከፍተኛ መሆንና ማደግ አለበት እንደሚል ጠቅሰው ሪፖርቱ በሁለተኛ ደረጃ ያስቀመጠው ምክንያት ደግሞ ድጋፍ መቀነስ መሆኑን ይፋ አድርጓል ሲሉ ተናግረዋል። በዚህም ኢትዮጵያ በተለያየ የመንግስት ስርዓት ሲንከባለል የቆየ ዕዳና የብድር ጫናን ለማቅለል ደግሞ እየሰራች ቢሆንም ግን አሁንም የኢኮኖሚ ስራውን ማጠናከር እንደሚገባ የኢኮኖሚ ባለሙያው አሳስበዋል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር ኤርትራ ኢትዮጵያን በሚመለከት ጠንከር ያለ መግለጫ ማውጣቷ ተሰማም። ሆርን ሪቪው የኢትዮጵያ መንግስት የኤርትራን የሀገርነት እውቅና ለማንሳት ያሰራጨውን ጽሑፍ ተከትሎ የኤርትራ የማስታወቂያ ሚኒስቴር ዛሬ ጠንከር ያለ መግለጫ አውጥቷል። ከሰሞኑ ኢትዮጵያ ለኤርትራ የሰጠችውን የሀገርነት እውቅና ለማንሳትም ዓለም አቀፍ ሕጎች እንዳሉ እንዲሁም የሌሎች ሀገራትን ተሞክሮ በማቅረብ ረዘም ያለ ጽሑፍ ማሰራጨቱን ተከትሎ የኤርትራ አመራሮችን አስቆጥቷል ተብሏል። ይህን ተከትሎም የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ነጻነታችንን ከኢትዮጵያ በስጦታ አልተረከብንም፣ ኢትዮጵያን አሸንፈን ያገኘነው ነው ብለዋል። የኤርትራ ሉዓላዊነት እውቅና መስጠት የነበረበት በ1940 ቢሆንም አሜሪካና ሌሎች ሀገራት በቀጠናው የነበራቸው ፍላጎት ሌላ በመሆኑ ሳይሳካ ቀርቷል ብለዋል። በመሆኑም ኢትዮጵያ እንደተባለው የምታደርገው ከሆነ እኛም እንደ አውሮፓውያኑ አቆጣጠር ከ1952 እስከ 1993 ኢትዮጵያ ለወሰደችብን ሀብትና ንብረት በቢሊዮን ዶላር የሚቆጠር ካሳ እንጠይቃለን ሲሉ በመግለጫቸው አንስተዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በጥንታዊነቷ የምትታወቀው ለገሃር አሁን አዲስ መልክ ይዛ እየዘመነች ትገኛለች። የሚፈልጉትን ነገር ሁሉ አንድ እርምጃ ርቀት ላይ በሚያገኙበት ለገሃር ዘመናዊ የሪል ስቴት መንደር በጊፍት ሪል ስቴት እየተገነባ ነው። 85,000 ካሬ ላይ ያረፈው ይህ መንደር ከትምህርት ቤት ጀምሮ የሕክምና ማዕከል፣ የመዝናኛ ስፍራ፣ ስፖርት ማዕከል፣ ስፓ እንዲሁም የሲኒማ አገልግሎት የሚሰጥ ቢዝነስ ሴንተር በውስጡ የያዘ ነው። ከባለ 1 እስከ ባለ 3 መኝታ አፓርትመንቶችና የንግድ ሱቆችን ለሽያጭ አቅርበናል። የቤት ባለቤት ብቻ ሳይሆን የወደፊት ትልቅ ኢንቨስትመንት ባለቤት ለመሆን ጊዜው አሁን ነው። ከመስከረም 29 ጀምሮ በሚካሄደው የሽያጭ መርሃ ግብራችን ላይ ለመሳተፍና ሳይት ለመጎብኘት እንዲሁም ለመመዝገብ በ0930 71 1695 ይደውሉ። ይምጡና የዚህ ውብ መንደር ባለቤትና አካል ይሁኑ። ጊፍት ሪል ስቴት